ኦሪት ዘዳግም ምዕራፍ 1 በዮርዳኖስ ማዶ በምድረ በዳ በአረባ ውስጥ በኤርትራ ባህር ፊት ለፊት በፋራን በጦፌልም በላባንም በሐጼሮትም በዲዛሃብም መካከል ሳሉ ሙሴ ለእስራኤል ሁሉ የነገራቸው ቃል ይህ ነው። በሴይር ተራራ መንገድ ከኮሬብ እስከ ቃዴስ በርኔ ድረስ የ11 ቀን መንገድ ነው። በ40ኛው ዓመት በ11ኛው ወር ከወሩም በመጀመሪያው ቀን ሙሴ በሐሴቦን ተቀምጦ የነበረውን የአሞራውያንን ንጉሥ ሴዎንን በአስታሮትና በኤድራይ ተቀምጦ የነበረውንም የባሳንን ንጉሥ ዐግን ከመታ በኋላ እግዚአብሔር ስለ እነርሱ ያዘዘውን ሁሉ ለእስራኤል ልጆች ነገራቸው። በዮርዳኖስ ማዶ በሞዓብ ምድር ሙሴ እንዲህ ብሎ ይህችን ሕግ ይገልጥ ጀመር። አምላካችን እግዚአብሔር በኮሬብ እንዲህ ብሎ ተናገረን። በዚህ ተራራ የተቀመጣችሁት በቃ ተመልሳችሁ ተጓዙ፣ ወደ ተራራማው ወደ አሞራውያን አገር፣ ወደ ድንበሮቹም ሁሉ፣ በአረባም በደጋውም በቈላውም በደቡብም በባሕርም ዳር ወዳሉ ወደ ከነዓናውያን ምድር፣ ወደ ሊባኖስም እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ሂዱ። እነሆ ምድሪቱን በፊታችሁ አድርጌአለሁ፣ ግቡ። እግዚአብሔር ለእነርሱ ከእነርሱም በኋላ ለዘራቸው ይሰጣት ዘንድ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውንም ምድር ውረሱ። በዚያም ዘመን እንዲህ ብዬ ተናገርኳችሁ፣ እኔ ብቻዬን ልሸከማችሁ አልችልም። አምላካችሁ እግዚአብሔር አብዝቶአችኋል። እነሆም እናንተ ዛሬ እንደ ሰማይ ከዋክብት ብዛት ናችሁ። የአባቶቻችሁ አምላክ እግዚአብሔር በዚህ ቁጥር ላይ እልፍ አእላፍ ይጨምር፣ እንደ ተናገራችሁም ይባርካችሁ። እኔ ብቻዬን ድካማችሁን ሸክማችሁንም ክርክራችሁንም እሸከም ዘንድ እንዴት እችላለሁ? ከእናንተ ከየነገዳችሁ ጥበበኞች አስተዋዮችም አዋቂዎችም የሆኑትን ሰዎች ምረጡ፣ እኔም በላያችሁ አለቆች አደርጋቸዋለሁ። እናንተም እናደርገው ዘንድ የተናገርከው ይህ ነገር መልካም ነው ብላችሁ መለሳችሁልኝ። ጥበበኞችና አዋቂዎች የሆኑትን የነገዶቻችሁን አለቆች መረጥኩ። በእናንተም ላይ አለቆች፣ የሻለቆችም የመቶ አለቆችም የአምሳ አለቆችም የ10 አለቆችም ገዦችም በየነገዶቻቸው አደረግኳቸው። በዚያን ጊዜም የወንድሞቻችሁን ነገር ስሙ፣ በሰውና በወንድሙ ከእርሱም ጋር ባለው መጻተኛ መካከል በጽድቅ ፍረዱ። በፍርድም አድሎ አታድርጉ። ታላቁን እንደምትሰሙ ታናሹንም እንዲሁ ስሙ። ፍርድ ለእግዚአብሔር ነውና ከሰው ፊት አትፍሩ። ከነገርም አንድ ነገር ቢከብዳችሁ እርሱን ወደ እኔ አምጡት፣ እኔም እሰማዋለሁ ብዬ ፈራጆቻችሁን አዘዝኳቸው። በዚያን ጊዜም ልታደርጉት የሚገባችሁን ነገር ሁሉ አዘዝኳችሁ። ከኮሬብም ተጓዝን። አምላካችን እግዚአብሔር እንዳዘዘን በታላቁ እጅግም በሚያስፈራ በዚያ ባያችሁት ምድረ በዳ ሁሉ በኩል በተራራማው በአሞራውያን መንገድ ሄደን ወደ ቃዴስ በርኔም መጣን። እኔም አምላካችን እግዚአብሔር ወደሚሰጠን ወደ ተራራማው ወደ አሞራውያን አገር መጣችሁ፣ እነሆ አምላክህ እግዚአብሔር ምድሪቱን በፊትህ አድርጎአል። የአባቶችህ አምላክ እግዚአብሔር እንዳለ ውጣ፣ ውረሳት፣ አትፍራ፣ አትደንግጥም አልኳችሁ። እናንተም ሁላችሁ ወደ እኔ ቀርባችሁ ምድሪቱን እንዲጎበኙልንና እንወጣበት ዘንድ የሚገባንን የመንገዱና የምንገባባቸውን የእነዛን ከተሞች ወሬ ተመልሰው እንዲነግሩን በፊታችን ሰዎችን እንስደድ አላችሁ። ያም ነገር ደስ አሰኘኝ። ከእናንተም 12 ሰው መረጥ፣ ከየነገዱ ሁሉ አንዳንድ ሰው ነበረ። ሄዱም ወደ ተራራማውም ወጡ። ወደ ኤሽኮልም ሸለቆ መጥተው ጎበኟት። ከምድሪቱም ፍሬ በእጃቸው ወሰዱ፣ ወደ እኛም ይዘውት መጡ። አምላካችን እግዚአብሔር የሚሰጠን ምድር መልካም ናት ብለውም አወሩልን። በአምላካችሁ በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ ወደ እርሷ መውጣትን እምቢ አላችሁ። በድንኳናችሁም ውስጥ እንዲህ እያላችሁ አጉረመረማችሁ፣ እግዚአብሔር ስለ ጠላን እንዲያጠፋን በአሞራውያን እጅ አሳልፎ ይሰጠን ዘንድ ከግብፅ ምድር አወጣን። ወዴት እንወጣለን? ሕዝቡ ብዙ ነው፣ ቁመቱም ከኛ ይረዝማል። ከተሞቹም ታላላቆች የተመሸጉ
እስከ ሰማይም ድረስ የደረሱ ናቸው። የዔናቅንም ልጆች ደግሞ በዚያ አየናቸው ብሎ ወንድሞቻችን ልባችንን አስፈሩት። እኔም አልኳችሁ፣ አትደንግጡ፣ ከእነርሱም አትፍሩ። በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብፅና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመህ አንተ አይተሃል። ዳሩ ግን ለሰፈራችሁ የሚገባውን ስፍራ እንዲፈልግላችሁ ትሄዱበት ዘንድ የሚገባውንም መንገድ እንዲያሳያችሁ ሌሊት በእሳት ቀን በደመና በፊታችሁ በመንገድ ሲሄድ የነበረውን አምላካችሁን እግዚአብሔርን በዚህ ነገር አላመናችሁም። እግዚአብሔርም የቃላችሁን ድምፅ ሰምቶ ተቆጣ። ለአባቶቻችሁ ሰጣት ዘንድ የማልሁላቸውን መልካሚቱን ምድር ከእነዚህ ሰዎች ከዚህ ክፉ ትውልድ ማንም አያይም፣ ከዮፎኒ ልጅ ከካሌብ በቀር። እርሱ ግን ያያታል፣ እግዚአብሔርን ፈጽሞ ተከትሎአልና። የረገጣትን ምድር ለእርሱ ለልጆቹም እሰጣለሁ ብሎ ማለ። እግዚአብሔርም ደግሞ በእናንተ ምክንያት በእኔ ተቆጣ፣ እንዲህም አለ፣ አንተ ደግሞ ወደዚያ አትገባም። በፊትህ የሚቆም የነዌ ልጅ ኢያሱ እርሱ ወደዚያ ይገባል። እርሱ ለእስራኤል ምድሪቱን ያወርሳልና አደፋፍረው። ደግሞ ለምርኮ ይሆናሉ ያላችኋቸው ሕፃናቶቻችሁ፣ ዛሬም መልካሙን ከክፉ መለየት የማይችሉ ልጆቻችሁ እነርሱ ወደዚያ ይገባሉ። ምድሪቱንም ለእነርሱ እሰጣለሁ፣ ይወርሷታል። እናንተ ግን ተመልሳችሁ በኤርትራ ባሕር መንገድ ወደ ምድረ በዳ ሂዱ። እናንተም እግዚአብሔርን በድለናል፣ አምላካችን እግዚአብሔር እንዳዘዘን ሁሉ እንወጣለን እንዋጋማለን ብላችሁ መለሳችሁልኝ። ከእናንተም ሰው ሁሉ የጦር መሣሪያውን ያዘ። ወደ ተራራማውም አገር መውጣትን አቀለላችሁት። እግዚአብሔርም እኔ በእናንተ መካከል አይደለሁምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አትዋጉም በላቸው አለኝ። እኔም ተናገርኳችሁ፣ እናንተ ግን በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ አልሰማችሁ። በትዕቢታችሁም ወደ ተራራማው አገር ወጣችሁ። በዚያም በተራራማው አገር ይኖሩ የነበሩ አሞራውያን ወጥተው ተጋጠሟችሁ። ንብ እንደምታሳድድም አሳደዷችሁ። እስከ ሄርማም ድረስ በሴይር መቷችሁ። ተመልሳችሁም በእግዚአብሔር ፊት አለቀሳችሁ። እግዚአብሔር ግን ድምፃችሁን አልሰማም፣ ወደ እናንተም አላደመጠም። እንደ ተቀመጣችሁበትም ዘመን መጠን በቃዴስ ብዙ ቀን ተቀመጣችሁ።